በኢትዮ ሱዳን ድንበር ላይ መጠነ ሰፊ ውጊያ ተከፍቷል። ውጊያው ከማለዳው 12 ሰዓት ጀምሮ የተቀሰቀሰ ሲሆን ከበረህት እስከ ሸረሪና የከባድ መሳሪያ ድምፅ በስፋት እንደሚሰማ ምንጮች አረጋግጠዋል። ጉዳዩ ወልቃይትን ማዕከል ያደረገ ስለመሆኑም ተነግሮለታል። የወልቃይት ምድር ለህወሓት ተራ የወሰን ግዛት ወይንም የካርታ ላይ መስመር ብቻ አይደለም። የስትራቴጂካዊ ህልውና፣ የፖለቲካ የበላይነትና የኢኮኖሚ ጉልበት ማዕከል እንጂ። ድርጅቱ በዚህ ቀጠና በኩል ትኩረቱን አድርጎ ጦርነት የሚያናውጠው በተወሳሰቡና ጥልቅ በሆኑ ምክንያቶች ነው። ትግራይ በዙሪያዋ በተቆለፉ በሮች የተከበበች ይመስላል። በዚህ ሁኔታ ውስጥ ወልቃይት፣ ጠገዴና ሁመራ ከውጭ ዓለም ጋር የሚያገናኙ ብቸኛ መተንፈሻዎች ናቸው። ከሱዳን ጋር የሚያጋራውን የድንበር መስመር መቆጣጠር ለድርጅቱ የመሳሪያ፣ የሎጂስቲክስ፣ የዲፕሎማሲና የወታደራዊ እርዳታ መስመርን ክፍት ያደርግለታል። በመሆኑም ይህ ምድር ለህወሓት የውጭው ዓለም በር ነው። ከ1984 ዓ.ም ጀምሮ ለአራት አስርት ዓመታት ያህል ቀጠናው ምዕራብ ትግራይ ተብሎ በህወሓት አስተዳደር ስር ቆይቷል። ድርጅቱ አካባቢውን በህገ መንግስቱ መሰረት የራሴ ነው ብሎ ስለሚያምን በኃይል የተቀማውን የስልጣንና የግዛት ወሰን በኃይል የመመለስ ታሪካዊና ፖለቲካዊ ግዴታ እንዳለበት ያስባል። የወልቃይትና የሁመራ ሜዳዎች ተራ የግብርና መሬቶች አይደሉም። የነጭ ወርቁ ጥጥና የሰሊጥ መገኛ፣ የከፍተኛ የውጭ ምንዛሬ ምንጮች ናቸው። ይህንን ለም ምድር በቁጥጥር ስር ማዋል ለድርጅቱ የገንዘብ አቅምንና የኢኮኖሚ ሉዓላዊነትን የሚያጎናጽፍ ትልቅ ሀብት ነው። በዚህ ቀጠና የበላይነትን ማጨናገፍ ወይንም መጎናጸፍ ለደጋፊዎቹ ትልቅ የሞራልና የስነ ልቦና ስንቅ ነው። በአንጻሩ ደግሞ በማዕከላዊ መንግስትና በአማራ ክልል ላይ ከፍተኛ የፖለቲካ ጫና ለመፍጠር የኃይል ሚዛኑን ወደ ራሱ ለማዞር የሚያስችለው ቁልፍ ካርድ ነው። በአንጻሩ የአማራ ክልልና የአካባቢው ተወላጆች ወልቃይትን የታሪካዊ ማንነታችን የደምና የአጥንት ጉዳያችን ነው ይሉታል። በ1984 ዓ.ም በኃይልና በህገ ወጥ መንገድ ወደ ትግራይ የተካለለ የማንነታችን አካል ነው በማለት ምድሩን ላለመስጠት እስከ ህይወት መስዋዕትነት የሚያደርስ ጽኑ መከራከሪያ ያቀርባሉ። የጀነራል አብዱልፈታህ አልቡርሃን የሱዳን ጦር በዚህ ቀጠና በሚካሄደው ውጊያ ላይ የሚኖረው ሚና በኢትዮጵያ ወታደራዊና ፖለቲካዊ የኃይል ሚዛን ላይ ትልቅ ጥላ ማሳረፉ አይቀሬ ነው። የሱዳን ድንበር መከፈት ለህወሓት ታጣቂዎች ተራ የፍልሰት መንገድ ብቻ አይደለም፣ የመተንፈሻ ሳንባና የጀርባ አጥንት ጭምር እንጂ። የቡርሃን ጦር ድንበሩን ክፍት ካደረገ የህወሓት ኃይሎች ከውጊያ መልስ ወደ ሱዳን ምድር ገብተው የሚያርፉበት፣ የሚደራጁበት፣ የወታደራዊ ትጥቅና ሎጂስቲክስ እርዳታ የሚያገኙበት አስተማማኝ ቦታ ይፈጠርላቸዋል እንደማለት ነው። በድንበሩ አካባቢ በተለይም በአልፋሽቃና በሁመራ አቅጣጫ የሱዳን ጦር የሚያደርገው ማንኛውም እንቅስቃሴ የኢትዮጵያ መከላከያ ሰራዊትን ትኩረት ለሁለት ይከፍላል። ይህ እርምጃ የኢትዮጵያን የመከላከል አቅም ለመሸርሸር ለህወሓት ኃይሎች ሰፊ የውጊያ ዕድልና የምድር የበላይነትን ለመስጠት የታሰበ ነው። የሱዳን ጦር በኢትዮጵያ የውስጥ አለመረጋጋት ወቅት የተቆጣጠሯቸውን የአልፋሽቃ ለም መሬቶች አጽንቶ ለመያዝ ይፈልጋል። በወሰኑ አካባቢ የሚነሳው ውጊያ የኢትዮጵያን ትኩረት ስለሚስብ የቡርሃን ጦር ይዞታውን ለማጠናከርና የድንበር የበላይነቱን ለማረጋገጥ ወደ ወርቃማ አጋጣሚነትም ይቀይረዋል። በኢትዮጵያና በሱዳን መካከል ያለው የታላቁ ህዳሴ ግድብና የድንበር ውዝግብ ያልተፈታ ውጥረት እንደያዘ ነው። የቡርሃን አስተዳደር በኢትዮጵያ ድንበር አካባቢ የሚካሄደውን ውጊያ እንደ ፖለቲካዊ መጠቀሚያ በማድረግ በማዕከላዊ መንግስት ላይ ጫና ለመፍጠር በድርድር ጠረጴዛዎች ላይ የበላይነቱን ለማረጋገጥ ይጠቀምበታል። ሆኖም የቡርሃን ጦር በራሱ ሀገር ውስጥ ከፈጣን ደጋፊ ኃይሎች ሴፍ ጋር በሚያደርገው አውዳሚ የውስጥ ጦርነት ምክንያት እግሩ ተጠፍሮ ታስሯል። በመሆኑም ሰራዊቱ በቀጥታ ወደ ውጊያው ከመግባት ይልቅ ድንበር ከፍቶ በመተው የሎጂስቲክስ ሽፋን በመስጠትና የስለላ መረጃዎችን በማጋራት በተዘዋዋሪ መንገድ የጦርነቱን አቅጣጫ ለመቀየር ይሞክራል። አርሚ 7 በምዕራቡ የጦር ግንባርና በሱዳን አዋሳኝ ድንበሮች ላይ ስሙ በጉልህ ሲነሳ የቆየ የህወሓት ወታደራዊ ክንፍና የስትራቴጂ አካል ነው። የዚህ ቡድን ሚና በታሪክ አጋጣሚዎችና በፖለቲካ ውጣ ውረድ ውስጥ በሁለት መንገድ ይቃኛል። በሰሜኑ ጦርነት ወቅት ከዚያም በኋላ አርሚ 7 በሱዳንና በኢትዮጵያ አዋሳኝ መሬቶች ላይ በተለይም በሁመራና በወልቃይት አቅጣጫ የተዘረጋ ወታደራዊ መከላከያ ነበረም።
ቡድኑ ከሱዳን ምድር የሚመጡ የትጥቅ ሕክምናና ሎጂስቲክስ መስመሮችን በመጠበቅ ለህወሓት ዋና ዋና ተዋጊ ኃይሎች እንደ አቅጣጫ ጠቋሚና እንደ ደጋፊ የጀርባ አጥንት ሆኖ እያገለገለ ነው። ከፕሪቶሪያው የሰላም ስምምነት በኋላ የታሪኩ ምዕራፍ ብዙ ተቀይሯል ይባልለታል። በፌዴራል መንግስቱ የብሔራዊ ተሃድሶ ኮሚሽን ውሳኔ መሰረት የአርሚ ሰባ አባላት የነበሩ በርካታ ተዋጊዎች ከሱዳን ድንበር አካባቢ በመመለስ ትጥቃቸውን ፈተዋል። በአሁኑ ወቅትም በፌዴራል መንግስት የትጥቅ መፍታትና ወደ ህብረተሰቡ የመቀላቀል ዲዲአር ፕሮግራም ስር ገብተው በተሃድሶ ማዕከላት ውስጥ የሰላም አየር በመተንፈስ ላይ ይገኛሉ። ይህንን ሁነት ለመቀየር በርካታ ወጣቶችን እንዲሁም የፋኖ አባላትን አሰልጥነው ወደ አርሚ ሰባ የቀላቀሉት የህወሓት ሰዎች አሁን በሱዳን በኩል ወልቃይትን ማዕከል ያደረገ ጥቃት ሲከፍቱ ይህ አርሚ ሰባ ትልቁ መሳሪያቸው ሆኗል። የፌዴራል መንግስቱም ይህንን የጦርነት ትንኮሳ በዝምታ አላየውም። ዘመናዊ ድሮኖችን ተጠቅሞ የማያዳግም እርምጃ እየወሰደ ነው። የፋኖ ኃይሎች በወልቃይት ሁመራና በሱዳን አዋሳኝ ድንበሮች አካባቢ የሚካሄዱትን ወታደራዊ እንቅስቃሴዎች የሚያዩት በተራ የፖለቲካ ፍላጎት መነጽር አይደለም። የህልውና የታሪካዊ ማንነትና የደም አጥንት ጉዳይ አድርገው እንጂ። ለፋኖ ኃይሎች ወልቃይት ጠገዴ፣ ጠለምትና ሁመራ በድርድር ጠረጴዛ ላይ የሚቀርቡ የካርታ ላይ መስመሮች አልነበሩም። የዛሬን ያድርገውና ቀጠናው በ1984 ዓ.ም በኃይል የተወሰደ የታሪካዊ ማንነታችን አካል ነው የሚል ጽኑ እምነት ነበራቸው። በመሆኑም ህወሓት አካባቢውን በኃይል ለመመለስ የሚያደርገውን ማንኛውንም እንቅስቃሴ እንደ ህልውና ስጋት ይቆጥሩታል። ምድሩንም ላለመስጠት በግንባር ቀደምነት ይቆማሉ ተብሎ ይታሰብ ነበረ። የዛሬን ያድርገውና ህወሓት ከሱዳን ጋር የሚያገናኘውን የወታደራዊና የሎጂስቲክስ መስመር ለመክፈት የሚያደርገውን ጥረት ፋኖ እንዴት ያየዋል? ይህ ፋኖ ለሁለት በተከፈለበት በዚህ ወቅት የቀረበ ከባድ ጥያቄ ነው። ይህ ኮሪደር ከተከፈተ ተቃዋሚያቸው አዲስ ወታደራዊ ጉልበትና ትጥቅ በተንፈሻ ያገኛል ብለው የሚያስቡ የጎንደር ፋኖች በድንበር አካባቢ የሚደረጉ ዝውውሮችን የመንግስት ኃይሎች በንቃት ቢከታተሉትም የፋኖች አቋም ግን በአንድ የረጋ አልሆነም። የጎንደር ፋኖች ግን ይህ እንዲሆን ፈጽመው የሚፈቅዱ አይመስልም። የጎንደር ፋኖ ኃይሎች የሱዳን ጦር በድንበር አካባቢ የሚያደርገውን እንቅስቃሴና ከህወሓት ጋር ጥምረት ፈጥሮ በወልቃይት አቅጣጫ የከፈተውን ጦርነት ሊከታተሉት የሚችለው ስትራቴጂካዊ ቁርኝነት ባለው ጥልቅ ጥርጣሬ ነው። የሱዳን ጦር በአልፋሽቃ አካባቢ ይዞታውን ማጠናከሩና ለህወሓት የጀርባ ከለላ ሆኖ መገኘቱ ያለው ስጋት ፋኖ በድንበር አካባቢዎች ላይ ከፍተኛ ቅኝትና የጠበቃ አጥር እንዲዘረጋ የሚያስገድደው ነው። በፕሪቶሪያው ስምምነት መሰረት የወልቃይት ጉዳይ በህገ መንግስታዊ መንገድ ይፈታል መባሉን ፋኖ በጥርጣሬ ነበር የሚረዳው። በማዕከላዊ መንግስትና በህወሓት መካከል የሚደረጉ የፖለቲካ ድርድሮች መሬቱን አሳልፈው ሊሰጡ ይችላሉ የሚል ስጋት ስላላቸው የራሳቸውን ወታደራዊ አቅም በማጠናከር የመሬቱን ባለቤትነት በራሳቸው እጅ ለማቆየት ይጣጣራሉ። ባጭሩ የጎንደር ፋኖ ኃይሎች በወልቃይት አቅጣጫ የሚካሄደውን የኃይል ሽቅድድም የሚያዩት በሁለት ስለታም መንገዶች ነው። በአንድ በኩል ታሪካዊ ማንነታቸውንና መሬታቸውን የመጠበቅ ህልውና ውጊያ፣ በሌላ በኩል ደግሞ ተቃዋሚያቸውን ከሱዳን ጋር ተያይዞ የሚያደርገውን የስትራቴጂ የበላይነት የመስበር ትግል። በወልቃይትና በሱዳን አዋሳኝ ድንበሮች አካባቢ የሚቀጣጠለው ወታደራዊ ውጥረት በምስራቁ የትግራይና የአማራ አዋሳኝ ምድር በራያ ግንባር ላይ የሚያሳድረው ተጽዕኖም በቀጥታና በተዘዋዋሪ እጅግ የጎላ ነው። በምዕራብ በኩል የሚጫረው የጦርነት እሳት በምስራቁ የራያ ግንባር ላይ ሰደድ ሆኖ መዛመቱ አይቀሬ ነው። ህወሓት በወልቃይት አቅጣጫ የተሰማራውን የመንግስትና የፋኖ ኃይሎች ወታደራዊ ትኩረት ለማስበተን ሲል በራያ በኩል አዲስ ውጊያ ግንባር ሊከፍት ወይንም የጦርነት ትንኮሳዎችንም ሊያጠናክር ይችላል። ይህም ቀጠናውን ወደ ሰፊ ግጭት ይስበዋል። በወልቃይት በኩል የሚፈጠር ማንኛውም የኃይል ሚዛን መለወጥ በራያ ግንባር የተሰማሩት የፌዴራል መከላከያ ሰራዊት፣ የትግራይ ኃይሎችና የፋኖ ታጣቂዎች ወታደራዊ አሰላለፋቸውን እንዲያዛውሩ ያስገድዳቸዋል። በምዕራቡ ክፍል ክፍተት እንዳይፈጠር ኃይልን ወደ ማዛወር በራያ በኩል አዲስ ወታደራዊ አቅም ክፍተትና የስጋት ድባብንም ይፈጥራል። በራያ አቅጣጫ ከፕሪቶሪያው ስምምነት በኋላ የተሰበረው የተፈናቃዮች ወደ ቀያቸው የመመለስ የሲቪል አስተዳደር የመመስረትና የትጥቅ መፍታት ሂደት ገና በጽንስ ላይ ያለ ተስፋ ነበርም። በምዕራብ በኩል የሚነሳ አዲስ ጦርነት ግን በወገኖች መካከል ያለውን የጥርጣሬ ግድግዳ ስለሚገነባ በራያ በኩል የተጀመሩ የሰላምና ተፈናቃዮች የመመለስ ሂደቶች ሙሉ በሙሉ እንዲቋረጡ ያደርጋቸዋል። ልክ እንደ ወልቃይት ሁሉ ራያም በታሪካዊ ይዞታና በማንነት ጥያቄ ውስጥ ያለ ቀጠና ነው። በምዕራብ በሚፈጠረው የኃይል ሽቅድድም ምክንያት በራያ አካባቢ ያሉ የህብረተሰብ ክፍሎችና
ኃይልና ታጣቂዎች አቋማቸውን በጥብቅ እንዲያጠናክሩ ያደርጋቸዋል። በአንድ በኩል ከተሸነፍን በሌላው በኩል እንጎዳለን የሚለው ስጋት በሁለቱም ወገኖች ዘንድ የጦርነት ዝግጅትን ያፋጥነዋል። በአጭሩ በወልቃይት በኩል የተነሳው ጦርነት ጭስ በራያ አየር ላይ ማረፉ አይቀሬ ነው። የወልቃይቱ ውጊያ የምስራቁን የራያ ግንባር አዲስ የውጊያ ምድር የሚያደርግ ወይንም ደግሞ ገና በጅምር ላይ ያለውን የሰላም መንገድ ሙሉ በሙሉ የሚያከሽፍ አደገኛ የሰንሰለት አደጋ ይዞ ይመጣል። ጠቅላይ ሚኒስትር አብይ አህመድ ግን ይህንን የወልቃይትን ጉዳይ አስመልክቶ በትናንትናው ዕለት በአሚኮ ቀርበው አስተያየት ሰጥተው ነበር። የወልቃይትን ጉዳይ ብንወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት በትግራይ ክልል ይተዳደር ነበረ። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባቸዋል እያሉን ነው። እየከለከለን ያለው ፌዴራል መንግስት ነው። ፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እንመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችን ጨምሮ እዛም የሚታገሉ አለን ባዮችን ጨምሮ እንድንወስድ ፈቅደው የዚያ ክልል ተባባሪና አጋር ሆኗል። እናንተ ናችሁ እንቅፋቱ ይሉናል። ወደ አማራ ክልል ደግሞ ስትመጣ ከጦርነቱ በኋላ የፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን እንግዲህ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲህ ቆይ በምናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜም ደስታ መመለስ ደግሞ የመንግስት ፕሮሲጀር አይደለም። የእኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስዳቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የሚያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገሩን ለጊዜው ያዳፍናል እንጂ ከናካቴው አይጠፋውም ብለን ስለምናስብ አንመርጠውም መንገዱን። ጊዜ ወስዶ ተወያይተን ተመካክረን ሕግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት አለን። አብዛኛው በኢንክሉሲቭ ናሽናል ዲያሎግ 4 ዓመት የፈጀ ሂደት ነው። የሰዎች መሳተፍ መብት ነው። አሁን እኔ ከተናገርኩም በኋላ አላንደም ሊሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮችን ያነሳሉ፣ ብዙ ቅሬታዎችን ያነሳሉ። አንዱ ሌላኛውን ጥያቄና በሽታ ያዳምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስትና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ መውሰድ ያስቸግራል ይላሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ይህንን በተናገሩበት ምሽት ማለዳ ላይ ግን ህወሓት በሱዳን በኩል ወልቃይትን ማዕከል ያደረገ ጦርነት ከፍቷል። የፌዴራል መንግስቱም ከባድ መሳሪያዎችንና ድሮኖችን ተጠቅሞ እያጠቃ ነው።